ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን ያንን ፍቺ ይዤላችሁ ቀርቤያለሁ። ከእናንተ ጋር መቅደላዊ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ነፃነት ሰላም ሽብሳ መቅዲ አሜን። ዛሬ በህልሜ እኔ ልጆቼ ባሌና ጓደኛ ሆነን የጓደኛው መኪና ውስጥ ገብተን እንሄዳለን። የምንነዳው እኔ ነበርኩኝ። እየሄድን ዳገት ላይ ስደርስ መኪናዋ ወደ ኋላ ትገለበጣለች። እኛ እዛው ዳገቱ ላይ ነበርን። መኪናዋ ስብርብር ትላለች። ከዛ እኔ በጣም አዝናለሁ። ሰውዬው ባዶ መቅረቱ አሳዝኖኝ ከዛ ወደ እኛ ቤት እንሄዳለን። ግቢ ውስጥ ልብስ ታጥቦ ግቢው ሙሉ የተሰጣ ልብስ ነው። ከዛ እጄን ታጥቤ ሰውየውን እንግባ ብዬ እጁን ይዤ ወደ ቤት እንገባለን። እንደገባን አልጋው ላይ ተኝቶ አየዋለሁ። ባሌ ከኛ ጋር አልመጣም ነበረ። ከዛ ሰውየው ስልክ ከባሌ ይደውላል። ከዛ እንኪ አውሪው ሲመጣ ማን ብሎ እንደሚጠራሽ ስሚው ይለኛል። ስልኩን ተቀብዬ ባሌን ሳወራው አባቴ ነው የሚሳደበው። በጣም ተናድጄ ስልኩን አመልሳለሁ። ትንሽ ቆይቶ ይመጣል። ሲመጣ ግን ሱሪ ብቻ ነው የለበሰው። ከላይ ራቁቱን ነበረ። አንገቱ ላይ 3 ሱሪ ይዟል። አባቴ መሳደብ እንደሌለበት እየጮኩ ቆጣዋለሁ። ልቡን በእጄ መታዋለሁ። እሱም ይወቃኛል። ልሄድ ነው እያለ ምርር እያለ ይናገራል። ሰውየው እንደዚህ ስንጣላ ቆሞ ይስቃል። አርዝሜዋለሁ ግን ይቅርታ ስለጨነቀኝ ነው እንግዲህ አትለፊ ማለት እሺ። በመኪና መሄድ ህይወትን ከመምራት ጋር የተያዘ ነው። ህይወትን ከመምራት ጋር የተያዘ ነው። ዳገት ፈተና ነው እና ያው በህይወት መንገድ የሚገጥም ፈተና እንዳለ ነው የሚያመላክተው። ያው መኪናው ሲገለበጥ ግን እናንተ ላይ ጉዳት ካደረሰ ትንሽ ምን ነው የሚያመላክተው? ምንም ጉዳት ካላደረሰ መኪናው ብቻ ከሆነ ግን የሆነ በህይወት የሚገጥም የሆነች ትንሽ ፈተና መወጣት አለመቻልን ህይወትን በመምራት ላይ ያለ የሆነ እንቅፋት የሆነ ነገር ሊመጣ እንደሆነ የሚያመላክት ነው። ያው መጸለይ ነው የሚያስፈልገው። ሌላው ልብስ ታጥቦ የተሰጣ ልብስ ትንሽ እንትን አይደለም፣ በረከት እንደመተው ነው የሚቆጠረው። ልብስ ታጥቦ ሲሰጣ ማለት ነው። ያው ትንሽ እንትን አይደለም። ከዛ እጄን ታጥቤ ሰውየውን እንግባ ብዬ እጄን ይዤ ወደ ቤት እገባለሁ። እጅ መታጠብ ከኃጢአት መንጻት፣ ፈጣሪ በደልን ይቅር እንዳለ ከኃጢአት መንጻትን ስለሆነ የሚያመላክተው ጥሩ ነው። ያው ሰውየው ደግሞ አልጋ ላይ ያንቺ አልጋ ላይ ነው የተኛው። ያው ጸጋ ነው አልጋ። ስለዚህ ያው ሌላ ሰው ከሆነ እንትን ያለው ይሄን እንዳለ ነው የሚያመላክትሽ። መጸለይ ነው የሚያስፈልገው። በስልክ መጨቃጨቅ፣ በስልክ ማውራት፣ ስልክ ጸሎትን ነው የሚያመላክተውና በደንብ ጸሎት አድርጊ። ያንን ነው የሚያመላክትሽ። ጠብ ፍቅር ነው። መራቁ ከልብስ መራቁት ከላይ ራቁት ሆኖ ሱሪ ብቻ ለብሶ ነው የመጣው። እሺ መራቁት አንደኛ ሚስጥር ካለ ጋር ሊወጣ ነው። አለዚያ ደግሞ በሽታ ነው፣ ህመምን ነው የሚያመላክተው። መራቁት ከልብስ ያንን ነውና አንቺ መጮህ ግን ከሚያስጨንቅሽ ነገር እንደምትገላገይ የሚያመላክትሽ ነው። በጣም ቆንጆ ነው። ጩኸት ያንን ነው የሚያመላክተው። ያ የተመታው ሰው ደግሞ ትንሽ ህመም ሊያጋጥመው እንደሆነ የሚያመላክት ነው። ያንን ነው የሚያመላክትሽ። ግን ያው ጸሎት አድርጊ። መኪናው ሲገለበጥ እንትን ያው ጉዳት ካላደረሰ ምንም እንትን የለውም። ጸሎት ግን በደንብ አድርጊ። ዳገትን አለመውጣት ራሱ ያው በህይወት የሚመጣ ፈተና አለማሸነፍ አለመቻል ትንሽ እንደከበረ የሚያመላክት ነው። መጸለይ ነው። አበባየሁ እህቴ እንኳን ለቅዱስ ገብርኤል ወርሃዊ በዓል አደረሰሽ። እንኳን አብሮ አደረሰን። መንገድሽ ቁጭ ብዬ እያለሁ ነጭ ውሻ ይመጣና አንገቴ ስር ገብቶ ወደ ታች ጫን ይለኛል። ከዛ አጎቴን እርዳኝ ስለው ዝም ይለኛል። ከዛ ነበር ውሻ አይደለም እላለሁኝ። ጉልበቱ ከባድ ነው። ከዛ ቀስ ብዬ ቆይ መጣሁ ብዬ ሲለቀኝ ሳመልጠው አየሁ። እሺ ያው ውሻ ትንሽ እንትን አይደለም። ውሻ ያው ሰይጣንን
መተትን ስለሆነ የሚያመላክተው ማለት ነው። ጸሎት አድርጊ። የማምለጥሽ ጥሩ ነው። ሲለቀኝ ሳመልጠው አየሁ ማምለጥ ጥሩ ነው። ዲኤም ረመዲ በማርያም ፍችልኝ፣ ብዙ ጊዜ ነው የጻፍኩልሽ እንዳታልፊ ፍችልኝ። የተሰራ ፀጉር ለቂቤ እቀባና ቂቤው ራሴ ጠጥቶ ልጨመርበት ብዬ አንድ ታዋቂ ቂቤ የሚሸጥበት ሱቅ ሲሄድ ወረፋ ይሆንና ልክ እኔ ጋር ሲደርስ ቅቤው አለቀ እና የዱቄት ወተት በፌስታል ቋጥራ ትሰጠኛለች። ከዛ አልፈልግም ብዬ መልሼ እሰጣትና ብዙ ከዛ ብሬን መልሳለኝ። ወደ ቤት ስመለስ መንገዱ አስቸጋሪ ይሆንብኛል። እዛ በጣም እጨነቃለሁ። በምን ልሄድ ነው? ባትሪ አልያዝኩም፣ ስልክ አልያዝኩም ብዬ ተጨንቄ ከአጠገቤ በእኔ መንገድ የምትሄድ አንድ ልጅ ያዘለች ሴት ትመጣለች። ከዛ እኔ ባትሪ ይዣለሁ ብላ ባትሪ ትሰጠኛለች። ደስ ብሎኝ ባትሪውን እያበራው አብረን ስንሄድ መጀመሪያ የተሰበሰቡ ጎረምሶች አገኘውና ሊተናኮሉኝ ብለው እንደምንም አለፍናቸው። እነሱ ስናልፍ ደግሞ አንድ ውሻ አገኘን። ከዛ ውሻው እኔን ብቻ ነው የሚያባረኝ። ከዛ በሰማዕቱ ቅዱስ ጊዮርጊስ እያልኩኝ የተማጸንኩ አባሮ ምን ሳይለኝ አለፈን። እሱን እንዳለፍኩ አሁን ደግሞ ሌላ ውሻ አገኘን። እሱን ሊበላኝ ሲያባረኝ በሰማዕቱ እያልኩኝ እየለመንኩ ሳይበላኝ አለፍኩ። እሱ እንዳለፍን የሄድበት መንገድ በጣም ተራራ ቁልቁለት በጣም አስቸጋሪ መንገድ ሆኖብን ባትሪ አብርተን እጅግ በጣም አድካሚና አስቸጋሪ ጉዞ ተጓዘን ደረስን። ከዛ እናቴ ቤት ስደርስ ደመራ ሲወጣ ፍቅረኛዬ እዛ ነበረ። ስመለስ እዛው እናቴ ቤት አልጋ ላይ ተኝቶ አገኘሁት። ከዛ ሌሎች እንዴት እስካሁን ቆየሽ ሲሉ ከዛ ፍቅረኛዬ ልክ ያን ድካሜን እንዳየው ሁሉ ተረድቶኝ እኔ ምንም አልልም፣ ብዙ ነገሮች አሳልፈሽ ይሆናል ብቻ እንኳን መጣሽ ይለኛል። ከዛ ባህር ዳር ብንጋባ ብዬ እኔ አስብ ነበረ በአሁኑ። ከዛ እሱ ባህር ዳር ብለን ያሰብነው እኮ ሊሳካ ነው፣ እያሰብኩበት ነው፣ አዲስ ነገር ይኖራል ሲለኝ ነቃው። እሺ የተሰራ ፀጉር ትዳር መያዝን ያመላክታል። ሹሩባ የተሰራ ፀጉር እሱ ላይ ግን ቅቤ ስታረጊ ያው ቅቤ ጉፋን ነው፣ ምንም እንትን የለውም። ያው ግን የዱቄት ወተቱን ያው አልተቀበልሽም፣ ጥሩ ነበር እሱ። ያው ሳትቀበይ ስቴጅም ያው አስጨናቂ ጥሩ ያልሆነ አስቸጋሪ የሆነ መንገድ ነው። በህይወት የሚገጥምሽን ፈተና ነው የሚያመላክትሽ። መንገድ የህይወት ጉዞን ነው የሚያመላክትሽ፣ ግን ብዙ አስቸጋሪ የሆነ መንገድን ነው የሚያመላክተው። ያው እንደዛ ሆኖም ግን ጎረምሶች አግኝተው ሊተናኮሉ ብለው ስናልፍ ደግሞ አንድም ውሻ አገኘው እናያቸው። ያው እነዚህ የሚገጥሙሽ ፈተናዎችን ነው፣ በህይወት ጉዞዎች ላይ የሚገጥሙሽን ፈተናዎች ነው የሚያመላክት። ውሻ ያው ሴጣንን መተትን ስለሆነ የሚያመላክተው ትንሽ ጥሩ አይደለም። ያው እሱንም አለፍሽ። እነዛም የማታውቂያቸው ሰዎች ከንቱ ውጊያ በዙሪያሽ እንዳለ የሚያመላክትሽ ነው። ያው እነሱ ማለፍሽ ምናምን በጣም ቆንጆ ነው። በሰማዕቱ ቅዱስ ጊዮርጊስ እያልኩኝ ያው ቅዱስ ጊዮርጊስ ታክፍልሽ ነው እሱን እያሰብሽ እሱን እያስቀደምሽ ያው ብዙ እንትኖች እንደምታልፊ የሚያመላክትሽ ነው። በጣም ቆንጆ ነው። ተራራ አንደኛ እድሜን ያመላክታል፣ ሁለተኛ ፈተናን ያመላክታል። አስቸጋሪ መንገድም እንደዛ እንዳልኩሽ በህይወት የሚገጥም ፈተና ነው የሚያመላክተው። እሱን እንደምንም ብለሽ ወተሽ መጨረሽ በጣም ቆንጆ ነው። ያው ግን ይሄኛው በገሃዱ ፍቅረኛሽ አንቺ እዚህ አይደለሽም ያለሽው፣ እሱ እዚህ ከሆነ ግን ያው እንትን እንደዛው እንደተለያያችሁ እሱ ያው በዛ ሁኔታ እንደሚጠብቅሽ ያው ብዙ ነገሮችን አሳልፈሽ እንደምትመጪ እንደሚረዳሽ የሚያመላክትሽ ነው። የተለያየ ቦታ ላይ ከሆናችሁ አልጋ ጸጋ ነው የሚያመላክተው፣ ትዳር ነው የሚያመላክትሽ። በጣም ቆንጆ ነው። እንደሚረዳሽ ነው የሚያመላክትሽ። እንኳን መጣሽ ሲልሽ እናያየሽ እና ያው ከብዙ ህይወት ውጣ ውረድ ከብዙ ልፋት በኋላ ግን
ያሰብሽው ነገር እንደሚሳካ የሚያመላክትሽ ነው። በጣም ቆንጆ ነው።